ከናፈኩሽ ሳሚ እሺ አይነን ጨፍ እስከ ዘላለም ነው ጨፍ እንኳን አይደለም እና እናቴ ለሰርግ እንድትዘጋጅ ነበር ነገራት። አባቴ በጣም ይወድ ነበር ማለት ነው። በጣም ነበር የሚወደኝ። ከታክሉላን ከሞገስ ነጥቅ ያገባሁት እና እሷን ይሽማትልኝ ነው። ሞገስ ለኔ ሳሩን አባቴ ነበር የሚገለው ግን ዱላሽ ያለች እሱ ደግሞ ተውቋት ብሎ ነበር። አንተ ልክ ነህ። ሞገስ ልጅ ዋሽ ነበር ማለት ነው። ታዲያ ለዚህ አይደለ ዘመን ጠብቆ አድርጎት ነው። አሁን እኮ በዚህ ሰዓት ዱላ ከሞገስ ጋር እየቀበጠች ነው የሚሆነው። አንተ ግን አሁን በዚህ ሰዓት እሷን አትቆ ትቃጠላለህ። ምን ማለት ነው? አንተ ምድሪን ተጠቀምበት ማለት ነው። የቱን ድል? ይሄ ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬም ብቅ ብያለሁ። በመጀመሪያ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ቪዲዮውን ስትጀምሩ ላይክ ማድረጋችሁን አትርሱ። እንግዲህ ምሳሌ ክፍል 63ን እንደተመለከት ነው ሉላ እንደጠፋች ቀርታለች። ዝና ሊያገኛት አልቻለም እና ዝና ለሆነ ለአንድ ወዳጁ ደውሎ እንግዲህ ሞገስ ጋር የተደወሉ ስልኮችን አውጥቶ እንዲሰጠው ጠይቆት ነበረ። ነገር ግን ሰውየው እኔ እንደ አይነት ስራ መስራት አልችልም እያለው ነበር። እሱም እሺ ወዳጅነታችን ይቅር፣ ከፍለሃለሁ፣ ለምታደርግልኝ ነገር ሁሉ ከፍለሃለሁ፣ ስልኮቹን ብቻ ወደ እሱ ጋር የተደወሉ ስልኮችን አውጥተህ ብቻ እንድትሰጠኝ ነው የምፈልገው ብሎት ነበር። እሱም አልተስማማለትም። እኔ እንደዚህ ማድረግ አልችልም አለው። ተናዶ እንግዲህ አንተ ድሮም ህግ ምናምን እያልክ ነው እንትን የምትለው ምናምን ብሎ ተሳድቦ ስልክ ዘጋበት ማለት ነው። ሉላን መፈለጉን ቀጥሏል። ቢፈልግም ሊያገኛት አልቻለም። ማህሌትና ዝና ተገናኝተዋል። እንግዲህ ሉላ ጠፍታ ቀረች። ምን ማድረግ ነው ያለብኝ? እኔ ተኝቼ እንኳን ካጠገቤ ሳጣት አልችልም፣ በቃ ደስ አይለኝም። እሷን አጥቼ መኖር አልችልም። ስለዚህ እንዴት ነው ማግኘት የምችለው እያለ ነበረ። እሱም እንግዲህ ያው እናቱን ሄዶ እናቱን ሊያግትበት አስቦ ይመስለኛል። የሞገስን እናት ከያዘበት ሉላን ያመጣል ብሎ ስላሰበ ማለት ነው። እና የሞገስ እናት ሊያግት አስቦ ግን አልተሳካለትም። እሷ የለችም እና ምን ላድርግ፣ ሌላ ምን አማራጭ ነው ያለኝ እያለ ከማህሌት ጋር እየተመካከሩ ነበረ። ሉላና ሞገስ እንግዲህ 10 ዓመት ሙሉ ሲናፍቁት የነበረው ፍቅራቸውን እያጣጣሙ የሆድ ሆዳቸውን እያወሩ ነበርና ያው እንግዲህ ትፈራኛለህ እያለች ነው። ሞገስ ስለሚወዳት በጣም ይፈራታል እና ምን ናፈቀሽ፣ ምን አማረሽ፣ ምን ላድርግልሽ እያላት ነበር። እሷም እንግዲህ ሌላ ምንም ያማረኝ ነገር የለም፣ ፀሐይዋ ናት የናፈቀችኝ፣ ግን ከዚህ በፊትም አየር አማረኝ ብዬ ነው ያንን ሁሉ ነገር ያስደረኩ ያ ሁሉ ነገር የተፈጠረውና ባንወጣ ይሻላል እያለችው ነው። እሱም እንግዲህ ፀሐይዋ ናት ያማረችኝ ስትለው ፈራ መሰለኝ ይዞ ለመውጣት። ቅድስትና ዳጣ ያው ቤቱ ባዶ ሆኖባቸዋል፣ ብቻቸውን ነው ያሉትና ዳጣ በጣም እየፈራች ነው እና ያ ጥላ ቢስ የሆነ ሰውዬ እንዳይመጣብን እኔ እኮ በጣም ነው የምፈራው እያለቻት ነበረ። አይመጣም ደግሞ ቢመጣም አይዞሽ ፖሊስ አለ እያለቻት ነበር። በጣም ነው የምትፈራው በነገራችን ላይ ዳጣ ዝናን ማለት ነው። እና እንግዲህ ዛሬ ምንድነው እንደዚህ የሚቆላሽ እያለቻት ነበረ። ብሩኬ ደውሎልሽ ነበር እያለቻት፣ አዎ ደውሎልኝ ነበር አለቻት። መቼ ነው የሚመጡት እያለቻት፣ ከሰሞኑ ይመጣሉ ለእኔ ብቻ ነው የነገረኝ እያለች ነበር። ቅድስት እንግዲህ ብሩኬን በጣም ተወደው የለ ሲመለስ እንግዲህ አብሬ ይሆናሉ የሚል ተስፋ አላት መሰለኝ። እና ምሳሌ ታከመች እንደ እያለቻት ነበር። እሱን እንኳን ነገረኝም እያለች እንግዲህ ብሩኬ ሲመጣ ቤቱን ፏፏ አድርገን እንጠብቀዋለን እየተባባሉ ቁጭ ብለው እያወሩ ነበር። እና እስከ ዛሬ ድረስ ለምን ጓደኛ አልያሽም እያለቻት ነበረ ቅድስት ዳጣን ማለት ነው። ዳጣም እንግዲህ ስለምፈራ ነው እናትና አባቴን ስለማላቅ አጋጣሚ ወንድሜ ጋር የፍቅር ግንኙነት እንዳልጀምር ብዬ ስለምፈራ ለዛ ነው ያልጀመርኩት እያለቻት እያወሩ ነበር ማለት ነው። ዝናም እንግዲህ ግራ ገብቶታል። ሉላን የሚያገኝበትን መንገድ እየፈለገ ነው። የሆኑ ሰዎች ቀጥሮ
ሉላን ፈልገው በእጁ እንዳስገቡለት እየተናገረ ነበር። ማህሌትና ኤፍራታ አብረው ተቀምጠው ባሉበት ሰዓት ኤፍራታ ማህሌትን ምን ሆነሽ ነው? ዛሬ እኮ የደበረሽ ትመስያለሽ፣ ፊትሽ ጥሩ አይደለም እያለቻት ነበር። እሷም አሁን እባክሽ የማደርገው ነገር ሁሉ እየተሳካልኝ አይደለም፣ እሞክራለሁ ግን አይሳካልኝም፣ ከፍ እያልኩ ሳይሆን ዝቅ እያልኩ ነው ያለሁት፣ ምን ማድረግ ምን መሆን እንዳለብኝ አላቅም እያለች ተስፋ እንደቆረጠች እየነገረቻት ነበረ። ኤፍራታም እንግዲህ በዝናም ተስፋ ቆረጥሽ ማለት ነው እያለቻት፣ አይ በሱ እንኳ ተስፋ አልቆረጥኩም እያለች ነው። እውነት ለመናገር ከብሩኬ ጋር ከተለያየሽ ከቤት ከወጣች ጀምሮ ክብርሽ ሁሉ ነገርሽ ዝቅ ብሏል፣ ብዙ ነገር ነው ያጣሽው እያለቻት ነበር። ማህሌትም እንግዲህ አዎ ብዙ ነገር አጥቻለሁ፣ ከብሩክ ጋር ሁኜ ጧጧ ስነሳ ራሱ ደስተኛ ሁኜ ነበር የምነሳው። አሁን ግን ከብሩክ ጋር ከተለያዩ በኋላ ጧጧ ስነሳ ሀሳብ ጭንቀት ነው፣ በቃ ደስተኛ አልሆንኩም፣ ይባስ ሁሉም ነገር እየተበላሸብኝ ነው ያለው እያለቻት ነበር። እንግዲህ ማህሌት ዝና እንወዳለች። ዝና ደግሞ ችግሩ ከሉላ ውጭ ሴት አያይም አይፈልግም፣ እና እንደምንም ብዬ ዝናን እጅ ውስጥ ማስገባት አለብኝ እያለቻት ነው ለኤፍራታ። ዝና እኮ አውሬ ነው፣ ክፉ ነው፣ እሺ ብልሽስ ልታገቢው ነው እንደ እያለቻት ነበር። አዎ እሺ ብለኝ አይኔን አላሽም፣ እሱ እኮ ሀብታም ነው እያለች ነበር። እንግዲህ ማህሌት እንደምንም ብላ ከዝና ጋር መሆን ትፈልጋለች ማለት ነው። ሉላና ሞገስ እንግዲህ ያው የወደ ወዳቸውን እያወሩ ነው። በጣም ደስተኛ ሆነዋል። ሲናፍቁት የነበረውን ነገር ነው ያገኙት። በነገራችን ላይ የምትወዱት ሰው ጋር ስትሆኑ በቃ ደስተኛ ትሆናላችሁ። ግን በመሀል አንዳንድ ምቀኛ አይጠፋም፣ አያስኖራችሁም። እና ከእንደዚህ አይነት መጥፎ ሰው አላህ ይጠብቀን። በፊልም ላይ ብቻ ሳይሆን በእውነተኛ ታሪክም ላይ ያለ የፍቅር መቀስ አይጠፋም። እና አላህ ከክፉ ሰዎች ይጠብቀን እላቸዋለሁ። ማህሌትም ያሰበችውን አስባለች። መልእክት አለኝ አዲስ ነገር አለኝ ብላ ይመስለኛል ወደ ዝና ቤት ሄዳለች። ዝናንም ቤት አግኝተዋለች እና በዚህ ሰዓት ያስመጣሽ ምን አይነት ነገር ብትይዥ ነው እያላት ነበር። እሷም እንግዲህ ያው ሉላ ትገኛለች አይዞህ ምናምን በማለት ካልጋው ጫፍ ላይ ቁጭ ብላ አንዳንድ ነገር እያወራችው ነበር። እስኪና አጠገቤ ተቀመጥ አለችው። እሱም እሺ ብሎ አጠገቧ ተቀመጠ። እስኪ ስለ አስተዳደግህ ስለ ልጅነት ህይወትህ ንገረኝ እያለችው ነበር። አስተዳደጉ እንዴት እንደነበር የልጅነት ህይወቱ እንዴት እንደነበር ነገራት። ከሉላስ በፊት አፍቅረህ ታውቃለህ ወይ እያለችው ነበር። እኔ ከሉላ በፊት ሴት አላውቅም፣ ሉላ ናት የመጀመሪያ የመጨረሻዬም እያላት ነበረ። እሷም እንግዲህ ሉላ እኮ በአሁኑ ሰዓት ከሞገስ ጋር አለሟን እየቀጨች ይሆናል፣ አንተ ደግሞ እዚህ በንዴት ትቃጠላለህ፣ ስለዚህ መናደዱ አይጠቅምህም፣ እኔ ከጎንህ አለሁ፣ እድሉን ተጠቀምበት እያለችው ነበር። ማንኛውን እድል ስላት ይሄንን ነዋ ብላ እጇን ወደ እሱ ላይ ስትጥልበት እንግዲህ ዝና በጣም ተናዷል። ታውቃላችሁ ከሉላ ውጭ ሴት አይፈልግም። እሱ ይዞ በጥፊ ያጠናገራት ማለት ነው። እና እስኪ በቀጣይ ቪዲዮ ምን ይፈጠራል የሚለውን አብረን የምናይ ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ